የአሜሪካን የመከላከያ አቅም ለመበተንና ለመፈተን ኢራን አዲስ ስትራቴጂን ነድፋ እየተንቀሳቀሰች ነው የሚሉ መረጃዎች መውጣት ጀምረዋል። በዚሁ አዲሱ የኢራን አካሄድ ደግሞ 3000 ኪሎ ሜትር ገደማ የሚሸፍን የጦር ግንባር ስለመከፈቱ የሚያሳዩ መረጃዎች ወጥተዋል። ኢራን በአሜሪካ ላይ የምታደርገውን የአጸፋ ጥቃት ለማስቀጠል ከዮርዳኖስ እስከ ሆርሙዝ የባህር ሰርጥ ድረስ 3000 ኪሎ ሜትርን የሚሸፍን ሰፊ የጦር ግንባርን ገብታለች። የዚህ ስትራቴጂ ዋና ዓላማ ደግሞ የአሜሪካን የመከላከያ ኃይል በተለያዩ ቦታዎች ላይ በመበተን አቅሙ እንዲዳከም በማድረግ ለመፈተን እንደሆነ ተገልጿል። ባለፉት ጥቂት ቀናት ውስጥ ደግሞ ኢራን በጎረቤት ሀገራት ላይ ባደረሰችው ጥቃት ኳታር፣ ኩዌት፣ ባህሬን፣ ኦማን፣ የተባበሩት አረብ ኤምሬትስ እንዲሁም የዮርዳኖስ ኢላማ ስለመደረጋቸው መረጃዎች ወጥተዋል። ከዚህ ባሻገር ደግሞ የኢራን መንግስት ድርብ የሆነ ሚናን ለመጫወት ወይም ደብል ስታንዳርድን ለመከተል ሲጥር እየተስተዋለ ነው የሚሉ መረጃዎችም እየወጡ ነው ያሉት። መንግስት ጥቃቶቹ የሚፈጸሙት ማዕከላዊ ውሳኔ ሳይሰጥባቸው ባፈነገጥ ወይም ወግ አጥባቂ ሃርድ ላይነር ናቸው በተባሉ የአይአርጂሲ አባላትና ኮማንደሮች እንደሆነ ለማስመሰል፣ በዚህ ደግሞ የመንግስት አካላት ውጥረቱን ለማድገብ የሚጥሩ የሚደራደሩ ሰላማዊ መንገድን የሚፈልጉ የጦር ኃይሉ ወይም ደግሞ አይአርጂሲና ሃርድ ላይነሮቹ ደግሞ ጥቃቱን የሚያባብሱ ሰዎች ናቸው የሚል ናሬቲቭን ለመገንባት ለመፍጠር የሚደረግ ጥረት አለ። ይህ ደግሞ ደብል ስታንዳርድን የተከተለ ነው የሚለውን ጉዳይ እንደ ጀሩሳሌም ፖስት የመሳሰሉ የመረጃ ምንጮች እየዘገቡት ያለው ሌላ ጉዳይ ሆኗል። ኢራን ከዚህ ግጭት ውስጥ የሆርሙዝን ሙሉ ቁጥጥር በእጇ አስገብታ ለመውጣት ነው አሁን በከፍተኛ ሁኔታ እየሰራች የምትገኘው። በአሁኑ ሰዓት ከኒውክሌር ቦምብ በላይ ሆርሙዝ እጅግ በጣም አስፈላጊ ነው ለኛ የሚል አቋምም በኢራን በኩል ስለመያዙ መረጃዎች እየወጡ ነው ያሉት። አሜሪካ ደግሞ ሆርሙዝ ክፍት ሆኖ እንዲቀጥል አስፈላጊውን ለማድረግ ቁርጠኛ ሆና ትቀጥላለች የሚሉ መግለጫዎች እየተሰሙ ነው ያሉት። ይህ በሁለቱ ሀገራት መካከል ያለው ውጥረትና ፍጥጫም አሁንም ሁለት ጽንፎችን ይዞ እየቀጠለ ነው ያለውና ዛሬ በዚህ የልዩ ጥንቅር ፕሮግራማችን በኢራን መንግስት በኩል አለ እየተባለ ያለው የደብል ስታንዳርድ አሰራር የኢራንን የአሜሪካን የመከላከል አቅም ለመበተንና ለመፈተን የተከፈተው ከ3000 ኪሎ ሜትር በላይ የሚሸፍነው የጦር ግንባር እንዲሁም ሆርሙዝ ከኒውክሌር በላይ ነው የሚለው አቋም የተመለከቱ ጉዳዮችን እያነሳን አብረን ቆይታ እናደርጋለን። የገበያ ፖድካስት ፕሮግራማችን ነው በመከታተል ላይ የምትገኙት። አሁንም አብራችሁን ቆይታችሁ እስከ ፍጻሜው ድረስ እንድትከታተሉን እጋብዛችኋለሁ። ይህ በአሜሪካና በኢራን መካከል እየተካሄደ ያለውን ጦርነት እንዴት እየተመለከታችሁት ነው የምትገኙት? ከድርድር በኋላ የተጀመረው መጠነ ሰፊ ጦርነት እንደከዚህ ቀደሙ ቲት ፎርታት ወይም አንድን ጥቃት በአንድን ጥቃት የመመለስ ሳይሆን መጠነ ሰፊ ኢላማዎችን የሚያካልል ጦርነት ሆኖ ነው የቀጠለውና መጨረሻው ምን ሊሆን ይችላል ብላችሁ ታስባላችሁ? ኢራን ሆርሙዝን እንደ ኒውክሌር ነው የምትመለከተው። ከኒውክሌር ቦምብ ይልቅ ሆርሙዝ አሁን በጣም አስፈላጊያችን ነው ማለቷ በሆርሙዝ ዙሪያ አሜሪካ ካላት አቋም ጋር ተያይዞ የዚህ ጦርነት ፍጻሜ ምን ሊሆን ይችላል የሚለውን እንግዲህ ሀሳባችሁን በኮሜንት መስጫው ላይ ያስቀምጡልን። እኛ ደግሞ በቀጣይ ደቂቃዎች ዝርዝር ጉዳዮችን ይዘን ከእናንተ ጋር ቆይታ እናደርጋለን። እንደተለመደው የገበያ ሚዲያን ዩቲዩብ ጋር ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ ግን ዝርዝር ጉዳዮችን ይዘን ነው የሚሆነው። በድጋሚ አብራችሁን ቆዩ። የመካከለኛው ምስራቅ ወታደራዊና የፖለቲካ ሚዛን ሙሉ በሙሉ በአዲስ መልክ መዋቀሩን የሚያበስርና የዓለምን ትኩረት የሳበ እጅግ ግዙፍ ስትራቴጂካዊ ክስተት በይፋ እየተመለከትን እንገኛለን። ኢራን በአሜሪካ ላይ የምትወስደውን የአጸፋ ወታደራዊ እርምጃ ወደ ላቀ ወደ ተታሰበና ወደ ማይገመት ምዕራፍ በማሸጋገር ከዮርዳኖስ ምድር እስከ ስትራቴጂካዊ የሆርሙዝ ሰርጥ ድረስ የሚዘልቅ 3000 ኪሎ ሜትሮችን የሚሸፍን ታይቶ የማይታወቅ ግዙፍ የጦር ግንባር በይፋ እንከፍታለች። የዚህ ስፋቱ እጅግ አስገራሚ የሆነ የጦር ግንባር ዋናና ቀዳሚ ስትራቴጂካዊ ዓላማ ምን እንደሆነም ለአፍታም ቢሆን አያጠራጥርም። እሱም በክልሉ ውስጥ በሰፊው ተሰራጭቶ የሚገኘውን የአሜሪካን የጦር የባህር ኃይልና ዘመናዊ የመከላከል መዋቅር በተለያዩ ጂኦግራፊያዊ ቦታዎች ላይ እንዲበታተን ማድረግ ሲሆን በዚህ ምክንያት አሜሪካን የተከማቸ የጦር አቅምና ፈጣን ምላሽ የመስጠትን ብቃት በአንድ ማዕከል ላይ ብቻ እንዳያተኩር አድርጎ ማዳከም ስለመሆኑ እየተነሳ ነው ያለው። ቴህራን ይህንን ግዙፍ ወታደራዊ ወጥመድ የዘረጋችው ደግሞ ዋሽንግተን በአንድ የተወሰነ ቀጠና ላይ ብቻ የምታሳየውን ፍጹም የባህርና የአየር ላይ የበላይነትን በመስበር ትኩረቷንና ቴክኖሎጂዋን በሺዎች በሚቆጠሩ ኪሎ ሜትሮች ላይ እንድትበትን ለማስገደድ በማለም ነው። ይሄ ኢራን አዲስ ስሌት የአሜሪካን የተራቀቀ የጦር መዋቅር በተለያዩ ሀገራትና ድንበሮች ላይ እንዲከፋፈል በማድረግም የዋሽንግተንን የትኩረት አቅጣጫ ለመቀየር ሆን ብሎ የተነደፈም
ትልቅ ወታደራዊ ስልት ነው። ቴህራን ይህንን ስትራቴጂ በተግባር መሬት ላይ ለማዋል ስትነሳ ግን የአሜሪካ ጦር በበርካታ ግንባሮች ላይ በአንድ ጊዜ መከላከል ወይም የማጥቃት ስራ ውስጥ ከገባ የሎጂስቲክስ አቅርቦቱ፣ የሰው ኃይሉ፣ የደህንነት መረጃውና የዘመናዊ ቴክኖሎጂ ስርጭቱ ላይ ከባድ መመናመንና መቆራረጥን ሊፈጥር ይችላል የሚልም ጽኑ ስልታዊ እምነት አለ። የ3,000 ኪሎ ሜትሮችን የሚሸፍነው መስመር ተራ የትጥቅ ግጭት የሚካሄድበት ቀጠናን ሳይሆን የዋሽንግተንን ዓለም አቀፋዊ የመከላከል አቅምን፣ የዲፕሎማሲ ጽናትንና በክልሉ ያላትን ወታደራዊ የበላይነት ለመፈተን የወጣም ረቂቅ የጂኦፖለቲካ እቅድ አካል ተደርጎ የሚወሰድ ነው። አሜሪካ በክልሉ ያላት የጸረ ሚሳኤል መከላከያ ዘዴዎችና የራዳር መዋቅሮች በአንድ ጊዜ ከየአቅጣጫው ለሚሰነዘሩ የተለያዩ ጥቃቶች ምላሽ ለመስጠት በሚገደዱበት ጊዜ የማዕከላዊ እዝ ውሳኔ አሰጣጥን ፍጥነት እንደሚቀንስና ይህም ለኢራን ስልታዊ ቀዳሚነትን እንደሚሰጣት ታስቦ የተሰራ ወታደራዊ ስሌት ሆኗል። ጉዳዩን ይበልጥ ጥልቅ የሚያደርገው ደግሞ ይህ ግንባር የሚሸፍነው ሰፊ ጂኦግራፊያዊ ይዞታና የተሳተፉበት አካላት ስብጥር በመካከለኛው ምስራቅ ላይ አዲስ የኃይል አሰላለፍ መፍጠሩ ነው። ከዮርዳኖስ ደረቅ ምድረ በዳ ተነስቶ በባህረ ሰላጤው ሀገራት አቅራቢያ አልፎ የዓለም የኢኮኖሚ የደም ስር ወደ ሆነው የሆርሙዝ የባህር ወሽመጥ የሚዘልቀው ይህ ግንባር አሜሪካ በክልሉ የገነባችውን የደህንነት ጥምረታዊ መረብ በቀጥታ የሚበጣጥስ ነው። ኢራን ይህንን መስመር ስትዘረጋ ረዥም ርቀት የሚጓዙ ድሮኖችን፣ የተራቀቁ የባሊስቲክ ሚሳኤሎችና በባህር ላይ በፍጥነት የሚንቀሳቀሱ ታክቲካዊ የጦር ጀልባዎችን በተቀናጀ መልኩ ማሰማራትን ያካተተ ሲሆን ይህም የአሜሪካን የደህንነት ባለሙያዎች ሁኔታውን በአሮጌው የውክልና ጦርነት መነጽር ብቻ እንዳይመለከቱ አድርጓቸዋል። ይህ ሰፊ ግንባር በአግባቡ ለመቆጣጠርና ለመከላከል አሜሪካ በቢሊዮን የሚቆጠሩ ዶላሮችን የምታወጣባቸውን የመከላከያ ጋሻዎች በየኬላው ለመደርደር የምትገደድ ሲሆን ይህም በረዥም ጊዜ ሂደት የዋሽንግተንን ወታደራዊ በጀትና ስልታዊ ትዕግስትን የሚፈታተን ቀውስ ሆኖ ይቀጥላል። አሜሪካ በዚህ ሰፊ መስመር ላይ የምታሳየው ማንኛውም አይነት ወታደራዊ ምላሽ ወይም የኃይል ማፈግፈግ በክልሉ ላሉት ወዳጅ ሀገራት የምትሰጠውን የደህንነት ዋስትና ጥያቄ ውስጥ የሚጥል በመሆኑ ደግሞ ጉዳዩ ከቀጥተኛ ውጊያ ባለፈ የክብርና የዓለም አቀፍ የበላይነት ፍልሚያ እንዲሆን ያደርገዋል። ኢራን የመከላከያ አቅሙን ለመበተን የከፈተችው ይህንን ግንባር መሬት ላይ ያለውን ወታደራዊ እውነታ ብቻም ሳይሆን የቀጣዩን ዘመን የመካከለኛው ምስራቅን የፖለቲካ ካርታም ለመቅረጽ የተወረወረም ትልቅ ወታደራዊ ስትራቴጂ መጫወቻ ካርድ ሆኖም ነው የምናገኘው። በኢራን የተከፈተው ይህ 3000 ኪሎ ሜትሮችን የሚያካለው አዲሱ የጦር ግንባር በቀጥታም ሆነ በተዘዋዋሪ በክልሉ ባሉ በርካታ ጎረቤት ሀገራት ላይ ያነጣጠረና በከፍተኛ ፍጥነት እየተስፋፋ በመሆኑ ደግሞ ባለፉት ጥቂት ቀናት ውስጥ በተሰነዘሩ ተከታታይ ወታደራዊ ጥቃቶች ኳታር፣ ኩዌት፣ ባህሬን፣ ኦማን፣ የተባበሩት አረብ ኤምሬትስና ዮርዳኖስ ዋነኛ የጥቃት ኢላማ ሲሆኑ ተመልክተናቸዋል። እነዚህ ሀገራት በጂኦፖለቲካዊ አቀማመጣቸውም ሆነ በስትራቴጂካዊ ግንኙነታቸው ለአሜሪካ መከላከያ ኃይል ወሳኝ የሆኑ የመደገፊያ ምሰሶዎች በመሆናቸው ጥቃቱ በእነሱ ላይ ማነጣጠሩ በቴህራን በኩል ሆን ተብሎ የተሰላ ወታደራዊ እርምጃ መሆኑን የሚያሳይ ነው። ኢራን እነዚህን 6 ሀገራት ለጥቃት የመረጠችው ያለ ምክንያት አይደለም። እያንዳንዱ ሀገር በአሜሪካ ወታደራዊ መዋቅር ውስጥ የራሱ የሆነ የሎጂስቲክስና የአየር ኃይል ወይም የባህር ኃይል ማዘዣ ማዕከልን የሚያስተናግድ በመሆኑ በእነዚህ ግዛቶች ላይ የሚፈጠር ማንኛውም የጸጥታ ቀውስ ዋሽንግተን በመካከለኛው ምስራቅ የዘረጋችውን አጠቃላይ የደህንነት መረብ በቀጥታ ሽባ የማድረግ አቅምን ስላለ ነው። ጥቃቱ በእነዚህ 6 ልዩ ልዩ ሀገራት ላይ መፈጸሙ በመሬት ላይ ያለውን የኃይል ሚዛን በመቀየር በባህረ ሰላጤው አካባቢ አዲስና አስፈሪ የደህንነት ቀውስን ይፈጥራል። ለ10 ዓመታት በአንጻራዊ ሰላም በከፍተኛ የኢኮኖሚ እድገትና ዓለም አቀፍ የንግድ ማዕከል በመሆን ሲንቀሳቀሱ የነበሩት እንደ የተባበሩት አረብ ኤምሬትስና ኳታር ያሉ ሀገራት አሁን ላይ የብሔራዊ ደህንነት ዋስትናቸው ሙሉ በሙሉ ጥያቄ ውስጥ እንዲወድቅ ተደርጓል። የኢራን ሰፊ የሚሳኤልና የድሮን ጥቃት ለአሜሪካ ወዳጅ የሆኑትን የባህረ ሰላጤው ሀገራትና ዮርዳኖስ ከአሜሪካ ጋር ያላቸውን የጠበቀ ወታደራዊ ግንኙነትና ስምምነት በከፍተኛ ስጋት ውስጥ ሆነው እንደገና እንዲፈትሹም የሚያስገድድ ነው። ጥቃቶች የሚፈጸሙት በእነዚህ ሀገራት ምድር ላይ የሚገኙትን የአሜሪካ የጦር ሰፈሮች ደህንነት አደጋ ላይ በሚጥል መልኩ በመሆኑ ደግሞ የሀገራቱ መሪዎች በግዛታቸው ላይ የውጭ ጦር ማስተናገዳቸው የራሳቸውን ህልውና ለአደጋ የሚያጋልጥ መሆኑን ተረድተው በዋሽንግተን ላይ ያላቸውን እምነት እንዲያጡ ለማድረግ ታስቦ የተወረወረም ስልታዊ ካርድ ነው። ይህንን ወታደራዊ ቀውስ ይበልጥ ውስብስብ የሚያደርገው የእያንዳንዱ ኢላማ የተደረገ ሀገር ስትራቴጂካዊ ክብደት ለአሜሪካ ጦር ያለውን እጅግ ከፍተኛ ጠቀሜታ ነው። ለምሳሌ ኳታር በክልሉ ትልቁ የአሜሪካ አየር ኃይል ማዕከል የሆነውን የአል ኡዴይድ የጦር ሰፈር የምታስተናግድ ሲሆን ባህሬን ደግሞ የአሜሪካ አምስተኛውን የባህር ኃይል እዝ ወይም ዩኤስ ፊፍዝ ፍሊት ዋና መቀመጫ ናት። ኩዌትና የተባበሩት አረብ ኤምሬትስም በሺዎች የሚቆጠሩ የአሜሪካ እግረኛ ወታደሮችና የሎጂስቲክስ መጋዘኖችን የያዙ ናቸው። ዮርዳኖስ በበኩሏ በአረብ ምድር ላይ ለአሜሪካና ለምዕራባውያን መከላከያ እንደ ቁልፍ ድንበር ጠባቂና የስለላ መረጃ መሰብሰቢያ ማዕከል ሆና የምታገለግል ሀገር። ስለዚህ ኢራን በእነዚህ ሀገራት ላይ ጥቃት ስትሰነዝር ጥይቱ የሚያርፈው በአረብ ሀገራት ሉዓላዊነት ላይ ቢሆንም መልእክቱና ስብራቱ ግን በቀጥታ በእነዚህ ሀገራት ጥላ ስር ተጠልሎ ለሚንቀሳቀሰው የአሜሪካ ወታደራዊ መዋቅር ነው የሚውለው። ይህም አሜሪካ ወዳጆቿን ከጥቃት መከላከል የማትችል ደካማ ኃይል አስመስሎ በማቅረብ የባህረ ሰላጤው ሀገራት ከዋሽንግተን ይልቅ ከቴህራን ጋር ወደ መደራደርና ፍላጎቷን ወደ ማሟላት እንዲያዘነብሉ ዲፕሎማሲያዊ ጫናን የሚፈጥርባቸው ነው የሚሆነው።
ይህ የጥቃት ስርጭት በመካከለኛው ምስራቅ ላይ የሚገኙትን የንግድ መስመሮች፣ የነዳጅ ማጣሪያዎችንና የአየር ክልሎችን ለአደጋ በማጋለጥ ዓለም አቀፍ የኢኮኖሚ ድንጋጤን የመፍጠር አቅምን ያለው ነው። ስድስቱ ሀገራት በአንድ ጊዜ ወታደራዊ ጥቃት ቀጠና ውስጥ መግባታቸው የዓለም አቀፍ የጭነት መርከቦችና አይሮፕላኖች መንገዳቸውን እንዲቀይሩ የሚያስገድድም ሲሆን ይህም በክልሉ ያለውን የኢንቨስትመንት ፍሰትና የቱሪዝም ዘርፍ በእጅጉን የሚጎዳ ነው። ይህ የጥቃት ሰለባ የሆኑ ሀገራት ስብስብ የሚያሳየን የኢራን ስልት በአሜሪካ ላይ ብቻ ያነጣጠረ ሳይሆን አጠቃላይ አሜሪካ በክልሉ የገነባችውን የኢኮኖሚና የደህንነት ትብብር መዋቅር ሙሉ በሙሉ በማፈራረስ አዲስ ወታደራዊ የበላይነት ምዕራፍን ለመክፈት የተወጠነ መሆኑን ነው የሚያሳየው። ኢራን አሁን ላይ በአሜሪካና በባህረ ሰላጤው ሀገራት ላይ የከፈተችውን አደገኛ ወታደራዊ ፍጥጫን ተከትሎ ዓለም አቀፉን ማህበረሰብ ግራ ለማጋባትና ከቀጥተኛ ተጠያቂነት ለማምለጥ እጅግ ረቂቅ የተወሳሰበና በሚገባ የታቀረበትን ድርብ ሚና በዲፕሎማሲያዊና በወታደራዊ መድረክ ላይ መጫወትን ጀምራለች። የኢራን ይፋዊ መንግስትና የዲፕሎማሲ ክንፍ በአሁኑ ሰዓት በጎረቤት ሀገራት ላይ የሚሰነዘሩት ጥቃቶች በሙሉ በማዕከላዊ ውሳኔ ወይም በመንግስት ቀጥተኛ ትዕዛዝ የሚፈጸሙ ሳይሆን በራሳቸው ፍላጎትና ግትር አቋም በሚንቀሳቀሱ በአፈንጋጭ ወይም እጅግ ወግ አጥባቂ በሆኑ የእስላማዊ አብዮታዊ ዘቡ IRGC አባላት የተከናወኑ ናቸው በማለት ለማስመሰል ከፍተኛ ስልታዊ ጥረትም እያደረገ ይገኛል። የአካሄድ በቴህራን የስልጣን ኮሪደር ውስጥ ሆን ተብሎ የተቀነባበረ ስትራቴጂካዊ ጨዋታ ሲሆን ዋና ዓላማውን በመደበኛው ዲፕሎማሲያዊ መድረክ ላይ የመንግስትን ንጽህና በማሳየት ማዕቀቦችና ቀጥተኛ ወታደራዊ አጸፋ እርምጃዎችን ለማክሸፍ የታለመ ነው። በተመሳሳይ ሰዓት ደግሞ በመሬት ላይ የሚሰነዘሩትን ጥቃቶች ሳያቋርጡ በመቀጠል የአሜሪካን ወታደራዊ መዋቅር ለመበተን የሚደረግ ጥረት አካል ስለመሆኑ ይነሳል። ይህ በጄሩሳሌም ፖስት ዘገባ ላይ በግልጽ የወጣው የኢራን ድርብ ሚና የሚለው እሳቤ በቴህራን የስልጣን መዋቅር ውስጥ ያሉ ሁለት የተለያዩ አካላት እጅግ በተቀናጀና ጥብቅ በሆነ የስራ ክፍፍል ላይ ተመስርተው የሚንቀሳቀሱ መሆናቸውን የሚያረጋግጥ ነው ተብሏል። በአንድ በኩል ያለው ይፋዊ የመንግስት አካል የውጭ ጉዳይ ሚኒስቴርና ዲፕሎማቶች ክልላዊ ውጥረቱን ለማርገብ ሰላም ለማውረድና ከአጎራባች ሀገራት ጋር አዲስ ግንኙነትን ለመፍጠር ዝግጁ እንደሆኑ በማስመሰል በተለያዩ ዓለም አቀፍ መድረኮች ላይ ለድርድር ይቀመጣሉ። በሌላ በኩል ደግሞ ትክክለኛውን የወታደራዊ መዋቅርና የመሬት ላይ ጡንቻ የያዘውን የእስላማዊ አብዮታዊ ዘብ ወይም IRGC ጥቃቶቹን በከፍተኛ ፍጥነት በማባባስ አዳዲስ ግንባሮችን በመክፈትና ድሮኖችን በመተኮስ ውጥረቱ እንዳይረግብና አሜሪካ በሰላም እንዳታርፍ ይጥራል። ይህ በአንድ እጅ የሰላም ድርድር ወረቀትን እያውለበለቡ በሌላ እጅ ደግሞ በረቂቅ መንገድ የሚሳኤል ቁልፎችን የመጫን ስትራቴጂ ዋሽንግተንና ወዳጆቿ ዲፕሎማሲያዊ ምላሽ ወይስ ወታደራዊ እርምጃን መውሰድ እንዳለባቸው ግራ እንዲጋቡ ለማድረግ የተነደፈም ታክቲካዊ ሂደት ወይም መሳሪያ ተደርጎ ተወስዷል። ይህንን የፖለቲካ ድራማ ይበልጥ የተወሳሰበ የሚያደርገው የአካሄድ ኢራን ዓለም አቀፍ ሕግጋትን እየጣሰች የፈለገችውን ወታደራዊ እርምጃ እንድትወስድ ሰፊ የክህደት በር ወይም ፖሲብል ዲናቢሊቲ የሚከፍትላት መሆኑ ነው። ጥቃቶች በደረሱ ቁጥር የቴህራን ዲፕሎማቶች ጥቃቶቹን በይፋ በማውገዝ ወይም እነዚህ በመንግስት ቁጥጥር ስር የሌሉ ሌሎች ኃይሎች የፈጸሟቸው ናቸው በማለት መግለጫ ለመስጠት በመሞከር ዋሽንግተን በጥቃቱ ማግስት በኢራን መደበኛ ተቋማት ላይ ቀጥተኛ ወታደራዊ እርምጃን ለመውሰድ ዲፕሎማሲያዊና ሕጋዊ መሰረት እንዳታገኝ ያደርጋታል። ይህም አሜሪካ የአጸፋ እርምጃዋን በIRGC ስውር መዋቅሮች ወይም በተላላኪ ቡድኖች ላይ ብቻ እንድታጠበውና የኢራንን ማዕከላዊ መንግስት ዋና የኢኮኖሚ መሰረተ ልማቶች ሳይነኩ በጥበቃ ስር እንዲቆዩ እድል የሚሰጣቸው ነው። ከዚህ በተጨማሪ ይህ ድርብ ሚና የኢራን መንግስት ወታደራዊ ጥቃቶችን እንደ መደራደሪያ ወይም ባርጌኒንግ ቺፕ እንዲጠቀምበትን በሩን የሚከፍትለት ነው። ዲፕሎማቶቹ በድርድር ጠረጴዛ ላይ ሆነው ጥቃቱን የሚያደርሱት ወግ አጥባቂ የIRGC ክፍሎችን ልንቆጣጠራቸው የምንችለው አሜሪካ ማዕቀቦችን ካነሳችልን ወይም ወታደሮችን ከቀጠናው ካስወጣች ብቻ ነው የሚል ስልታዊ ጫናን ለመፍጠር ይጠቀሙበታል። በዚህ ምክንያት ነው ጥቃቱ የፖለቲካ ትርፍ ማግኛ መሳሪያ ይሆናል። ጥቃቱንም የሚያደርሱት ሆኑ ጥቃቱን ለማስቆም የሚደራደሩት አካላት በአንድ ማዕከላዊ የቴህራን የስልጣን መዋቅር የሚመሩ መሆናቸውን በመደበቅ ኢራን በመካከለኛው ምስራቅ ያላትን የጂኦፖለቲካ የበላይነት ለማረጋገጥ ይህንን ረቂቅ የድርብ ሚና ጨዋታም በከፍተኛ ጥራትና ስልታዊ ብስለት እየተጠቀመችበት ትገኛለች የሚሉ ሀሳቦች ይነሳሉ። አሜሪካም ግን ይህንኑ ደብል ስታንዳርድ የሆነው አካሄድ የታዘበችውና የተረዳችው ትመስላለች። ከዚህ ቀደም በሆርሙዝ ላይ ጥቃት ተፈጽሟል በሚል ጦርነቱ ዳግም ሲያገረሽ አሜሪካ እንደ ፕሪኮንዲሽን ጥቃቶችን ለማቆም እንደ ፕሪኮንዲሽን አስቀምጠው የነበረውን ኢራን በመርከቦች ላይ የፈጸመችው ጥቃት እንድታምንና ስህተት መሆኑን እንድትገልጽ በይፋ ወጣ የሚል ሀሳቦች ሲነሱ ነበርና ይህንን ደብል ስታንዳርዲዝምን በአሜሪካ በኩልም በግልጽ የታወቀ እርምጃ ወይም አካሄድ ሆኖ እናገኘዋለን። በኢራን ይፋዊ መግለጫዎችና የፖለቲካ ዲፕሎማሲ ውስጥ በተደጋጋሚ የሚሰማው ጥቃቶች የሚፈጸሙት በማዕከላዊ መንግስቱ ቀጥተኛ ትዕዛዝ ሳይሆን በIRGC ውስጥ ባሉ ሃርድ ላይነር ተብሎ በሚጠሩ አካላት ናቸው የሚል ጉዳይ ይነሳል። ግን ከጀርባው ከባድ ወታደራዊና የፖለቲካ ትርፍን ያዘለ ስልታዊ ሴራ ስለመሆኑ ይነሳል። ቴህራን ይህንን የተለየ ናሬቲቭ የገነባችው ለዓለም አቀፍ ማህበረሰብና ለተባበሩት መንግስታት ድርጅት የመንግስቷን ንጽህናና ሰላም ፈላጊነት ለማሳየት ብቻ እንደሆነ የአሜሪካና የእስራኤል የደህንነት ተንታኞች እንዲሁም ወታደራዊ እቅድ አውጪዎች የአጸፋ እርምጃ ለመውሰድ በሚነሱበት ጊዜ አጠቃላይ የኢራንን ይፋዊ መዋቅር እንዳይመቱ ለማድረግም ጭምር ነው። ጥቃቶቹ በመንግስት ቁጥጥር ስር እንዳልሆኑ በሚናገሩ በIRGC ውስጥ ባሉ ግትር አቋም ያላቸው አባላት ላይ ማላከክ ደግሞ ዋሽንግተን ጥብቅ ወታደራዊ እርምጃ ለመውሰድ ስታስብ የተኛው ማዕከል መምታት እንዳለባት ግራ
ግራ እንዲገባት የሚያደርግና ውሳኔ አሰጣጧን የሚያዘገይ ስልታዊ ጭጋግ መፍጠሪያ መንገድ ሆኖ ነው የተወሰደው። ነገር ግን የመካከለኛው ምስራቅ ወታደራዊ መዋቅርን በጥልቀት የሚያውቁ ስትራቴጂስቶች የሚያረጋግጡት በኢራን ጥብቅና ማዕከላዊ የመንግስት የሃይማኖትና የወታደራዊ መዋቅር ውስጥ ምንም አይነት ትልቅ ወታደራዊ እርምጃና የሚሳኤል ጥቃት ብሎም የድሮን ጥቃት ያለ ጠቅላይ መሪ ወይም ሱፕሪም ሊደር ሞጅታባ ኻሜኔ ፍጹም ፍቃድና ያለ ብሔራዊ ደህንነት ምክር ቤት እውቅና ሊፈጸም እንደማይችል ያረጋግጣሉ። አብዮታዊ ዘቡ ሚሊሻ ሳይሆን የራሱ የአየር ኃይል፣ የባህር ኃይል፣ የምድር ጦርና የስለላ መዋቅር ያለው በቀጥታ ለሀገሪቱ ከፍተኛ የሃይማኖትና የፖለቲካ መሪ የሚታዘዝ እጅግ የተደራጀ ተቋም ነው። ስለዚህ የአፈንጋጭ ወይም የእምቢተኞች አባላት ስራ ነው የሚለው ናሬቲቭ ሆን ተብሎ ለፖለቲካ ፍጆታ የተሰራ ከጥያቄነት ለማምለጫነት የሚጠቅም የፖለቲካ ድራማን እንጂ በመሬት ላይ ያለ ማዕከላዊ እውቅናና ትዕዛዝ የተከናወነ እውነተኛ የአፈንጋጭነት ክስተት አይደለም የሚል ድምዳሜን ይሰጠናል። ይህ የሐሰት ናሬቲቭና ተረክ እውነታውን ይበልጥ ግልጽ የሚያደርገው የአይአርጂሲ የውስጥ አደረጃጀት ጥብቅነትና የታማኝነት ልክን ስንመለከት ነው። ተቋሙ የተገነባው ለአብዮቱና ለጠቅላይ መሪው ፍጹም ታማኝ በሆኑ መኮንኖች በመሆኑ በመንግስት ውስጥ ያሉትን ዲፕሎማቶች የፖለቲካ አቅጣጫ ለመቃወም በሚያስችል መልኩ በራሳቸው ፍቃድ የ3000 ኪሎ ሜትር የጦር ግንባር የሚከፍቱ አባላቶች ይኖሩታል ብሎ ማሰብ ከወታደራዊ ሳይንስ አንጻር የማይታመን እውነታን ሆኖ እናገኘዋለን። ይልቁንም ይህ ናሬቲቭ ኢራን በወታደራዊ ኃይሏን እንደፈለገች ለጥቃት የምታሰማራበትና በጎረቤት ሀገራት ላይ የደህንነት ስጋት የምትፈጥርበትን ሰፊ ነጻነት የምታገኝበት ስልት ነው ሆኖ የምናገኘው። አሜሪካ ጥቃት በደረሰባት ቁጥር ይህንን የፈጸሙት እኛ ሳንሆን በመዋቅር ውስጥ ያሉ የእኛን የድርድር ሀሳብ የማይቀበሉ ሰዎች ናቸው የሚለውን መልስን ስትሰማ አጠቃላይ ጦርነት ውስጥ ከመግባት ይልቅ ጉዳዩን በዲፕሎማሲያዊ መንገድ ለመፍታት እንድትገደድ የስነ ልቦና ጫናን የሚያሳድርባት ሆኖ እናገኘዋለን። ከዚህ በተጨማሪ ይህ የተራቀቀ ስልት በቴህራን የሚገኙ የውጭ ጉዳይ ዲፕሎማቶች በድርድር ጠረጴዛ ላይ ሆነው እነዚህን ጥቃቶች እንደ ትልቅ የማስገደጃ ካርድ እንዲጠቀምባቸውም ሰፊ እድል ይሰጣቸዋል። ዲፕሎማቶቹ ለምዕራባውያን አደራዳሪዎችና በመንግስት በኩል ሰላምን እንፈልጋለን፣ ነገር ግን በአይአርጂሲ ውስጥ ያሉትን ወግ አጥባቂ ክፍሎችን ዝም ማሰኘት የምንችለው፣ ጥቃቱን ማስቆም የምንችለው እናንተ በኢኮኖሚያችን ላይ የጣላችሁትን ማዕቀብ ስታነሱልና ከአካባቢያችን ለቃችሁ ስትወጡ ነው እነሱ እሱን የሚፈልጉት የሚልን መደራደሪያ አድርገው ያቀርቡታል። የራሳቸውን ጦር እንደሌላ ባዕድ አካል አድርገው በማቅረብ ጥቅማቸውን ይደራደሩበታል። ይህ በአይአርጂሲ ውስጥ ያሉ አፈንጋጭ ክንፎች የሚለው ናሬቲቭ ከጀርባው ጥልቅ የሆነ የስትራቴጂ አንድነት ያለው የኢራን ወታደራዊ ጥቃት ስኬታማነትና የዲፕሎማሲያዊ ከለላን በአንድ ላይ አጣምሮ የያዘ እጅግ ረቂቅ ወታደራዊ ሳይንስ መገለጫ ተደርጎ ሊቀመጥ የሚችል ነው። ኢራን አሁን ላይ በአሜሪካና በክልሉ ሀገራት ላይ በከፈተችው መጠነ ሰፊ ወታደራዊ የአጸፋ እርምጃና 3000 ኪሎ ሜትር በሚረዝመው ግንባር ጀርባ ያስቀመጠችው ትልቁና ዋነኛው የመጨረሻ ስትራቴጂካዊ ግብ ደግሞ የሆርሙዝ ሰርጥ ጉዳይ ነው። ሆርሙዝን ፍጹምና በሙሉ ቁጥጥር በእጄ መግባት አለበት የሚለው ማለት ነው። ይህ ጠባብና ስልታዊ የሆነው የባህር ወሽመጥ በዓለም ላይ ካሉ የነዳጅና የንግድ ማስተላለፊያ መስመሮች ሁሉ እጅግ ወሳኙና ቀዳሚው የጂኦፖለቲካ ማነቆ በመሆኑ እሱን ሙሉ በሙሉ መቆጣጠር ማለት በቀጥታም ሆነ በተዘዋዋሪ የዓለምን ኢኮኖሚ፣ የኃይል አቅርቦት ፍሰትና ዓለም አቀፍ ፖለቲካን በእጅ መዳፍ ውስጥ ማስገባት ማለት ነው። ቴህራን ከዚህ ከባድ ፍጥጫ የምትፈልገው ጊዜያዊ የሆነ የታክቲክ የጦርነት ድልን ወይም የአጭር ጊዜ ዲፕሎማሲያዊ ስምነትን ብቻ ሳይሆን በረዥም ጊዜ ሂደት የባህር ወሽመጡን ፍጹም ባለቤትና ብቸኛ አዛዥ መሆኑን የምትችልበትን በዓለም አቀፍ መድረክ ላይም የማይደፈር የፖለቲካና የወታደራዊ እንዲሁም ኢኮኖሚያዊ ጡንቻ የምታፈረጥምበትን መንገድ ነው የምትፈልገው። ይህ ሆርሙዝ የባህር ወሽመጥ ቁጥጥር ጉዳይ ደግሞ በአሁኑ ሰዓት የኢራን ብሔራዊ ደህንነት ወታደራዊ አስተምሮና የውጭ ፖሊሲ ዋና ማዕከልና አስኳል ሆኖ ተቀምጧል። ቴህራን ይህንን ወሳኝ የውሃ መስመር ሙሉ በሙሉ ቁጥጥሯ ስር መዋል ከቻለች አሜሪካም ሆነች ሌሎች የምዕራባውያን ኃይሎች በኢራን ላይ የሚጥሉትን ማንኛውም አይነት የኢኮኖሚ ማዕቀብ ማክሸፍ የምትችልበትን አቅምን ታገኛለች ማለት ነው። በግዛቷ ላይ ሊሰነዘር የሚችለውን ማንኛውም አይነት ወታደራዊ ጫናም የመቀልበስ ብቃትኝ ይኖራታል። በዚህ መስመር ላይ የሚፈጠር ትንሹ መስተጓጎል የዓለምን ሀያላን ሀገራት የኢኮኖሚ መዋቅር ሽባ የሚያደርግ ነው። ምዕራባውያን የራሳቸውን ህልውና አደጋ ላይ ጥለው በኢራን ላይ ጠንካራ እርምጃ እንዳይወስዱም የሚያስገድድ ታላቅ ጋሻን ይሆንላት ሆርሙዝ ለኢራን። በቴህራን ስትራቴጂካዊ እቅድ ውስጥ የሆርሙዝ ወሽመጥ ቁጥጥር ተራ የባህር ዳርቻ ይዞታን ሳይሆን የኢራንን ቀጣይ ህልውና፣ ክልላዊ የበላይነትና ዓለም አቀፋዊ ተሰሚነትን የሚወስን የመጨረሻው የድል ማረጋገጫ ተደርጎ ነው እየተወሰደ ያለው። ይህ ስትራቴጂካዊ ግብ ለመፈጸም ደግሞ ኢራን የባህር ላይ ወታደራዊ አቅሟንና የታክቲክ ስልቶቿን ላለፉት በርካታ ዓመታት ስታዘምንና ስትገነባ ነው የቆየችው። በሆርሙዝ ወሽመጥ ዙሪያ ያሉት ደሴቶችና የባህር ጠረፎች በተራቀቁ የባህር ላይ ሚሳኤሎች፣ የራዳር መተግበሪያዎችና ስውር የድሮን ማዕከላት የተሞሉ መሆናቸው የአይአርጂሲ የባህር ክንፍም በፍጥነት የሚንቀሳቀሱና አነስተኛ የሆኑ የጦር ጀልባዎችን በመጠቀም የባህር ሰርጡን በማንኛውም ሰዓት መዝጋት የሚችልበትን ልምድ ማጠናከሩ ይህ ወታደራዊ ዝግጅት
ኢራን የሆርሙዝን ቁጥጥር እንደ መከላከያ መሳሪያ ብቻ ሳይሆን አሜሪካ በመካከለኛው ምስራቅ ያለትን ወታደራዊ መዋቅርን ለመገዳደር የምትጠቀምበት ዋና የማጥቂያ ስልት ስለመሆኑ ያሳየናል። በቅርቡ ይፋ የሆኑ የደህንነት መረጃዎችና የኢራን ከፍተኛ የመንግስትና ወታደራዊ አማካሪዎችና ባለስልጣናት የሚሰጧቸው መግለጫዎች በግልጽ አሁን እያመላከቱ ያሉት በአሁኑ ሰዓት ለቴህራን ስትራቴጂካዊ እቅድ ከኒውክሌር ቦምብ ባለቤትነትና ልማት ይልቅ የሆርሙዝ መስመርን ሙሉ በሙሉ መቆጣጠር እጅግ በጣም አስፈላጊውና አስገዳጅ የሆነ የቅድሚያ የሚሰጠው ብሔራዊ ጉዳይ ነው የሚልን አቋም ይዟል። ይህ አቋም በብዙ ዓለም አቀፍ የፖለቲካ ተንታኞች ዘንድ መጀመሪያ ላይ ከፍተኛ መደናገጥና መገረምን የፈጠረ ቢሆንም ከጀርባው ያለው ወታደራዊና ዲፕሎማሲያዊ ስሌት ግን እጅግ ጥልቅና መሬት ላይ ካለው እውነታ ጋር የተገናኘ ነው። የኒውክሌር ጦር መሳሪያ ማልማት ረዥም ጊዜን የሚወስድ ከፍተኛ ዓለም አቀፍ ማዕቀቦችን የሚጋብዝና ከተመረተም በኋላ እንደ መከላከያ ዋስና ደተራንት እንጂ በተግባር መሬት ላይ ለዕለት ተዕለት ጥቃት የማይበጅ የፖለቲካ መሳሪያ ነው። የሆርሙዝ መስመር ግን በተቃራኒው በተግባር በየቀኑ የዓለምን የነዳጅ ንግድና የኢኮኖሚ በማዘዝ ታላቅ ዓለም አቀፍ ኃይሎችን ወዲያውኑ ማንበርከክ የሚችል እውነተኛ ህያውና ተግባራዊ የጂኦፖለቲካ መሳሪያ ሆኖ ነው የምናገኘው። ይህንን ስልታዊ አቋም የኢራንን መሪዎች በጽኑ የያዙበት ዋና ምክንያት የሆርሙዝ ወሽመጥ በአሁኑ ሰዓት ለቴህራን የሚሰጠው ጥቅም ወዲያውኑ ወደ መሬት የሚወርድና ፈጣን ምላሽ የሚያስገኝ በመሆኑ ነው። የኒውክሌር ቦምብ ባለቤት መሆን የምዕራባውያንን የጥምረት ኃይል ቁጣን በመቀስቀስ በኢራን ዋና ተቋማት ላይ ቅድመ መከላከል ወይም ፕሪኤምፕቲቭ የተባሉ ከባድ የአየር ጥቃቶችን ሊጋብዝ የሚችል ሲሆን የሆርሙዝ መስመር ግን በተራቀቁ የሚሳኤል መከላከያዎችና በባህር ሰርጓጅ ስልቶች መቆጣጠር የሚቻል የዓለምን የኢኮኖሚ ቧንቧ መዝጊያ ቁልፍ በቀጥታ በእጅ ማስገባት ማለት ለኢራን ትልቅ ድል ተደርጎ ሊቆጠር የሚችል ነው። የሆርሙዝን ሙሉ ቁጥጥር ለኢራን አስተዳደር ከመቶ የኒውክሌር ቦምቦች በላይ ፈጣንና አስተማማኝ ያለምንም የጦርነት እልቂት ዓለምን በአንድ ጀንበር ሽባ ማድረግ የሚችልና ዋሽንግተንን በቀጥታ የድርድር ጠረጴዛ ላይ አስገድዶ የሚያስቀምጥ እጅግ ዘመናዊና ስልታዊ መሳሪያ ተደርገው ነው አሁን እየተመለከቱት የሚገኙት። ጉዳዩ ይበልጥ ስሜት ቀስቃሽ የሚሆነው ደግሞ የኢራን ወታደራዊ እቅድ አውጪዎች የኒውክሌር መሳሪያንና የሆርሙዝን ወሽመጥ የሚያነጻጽሩበት የስነልቦና ቀመር ነው። የኒውክሌር ቦምብ በዓለም አቀፍ ህግጋት የተከለከለና ጥቅም ላይ ከዋለም የጋራ ጥፋትን ሙቹዋሊ አሹርድ ዲስትራክሽንን የሚያስከትል መሆኑ ኢራን ቦምቡን ብታመርት እንኳን አሜሪካን በቀጥታ ለመቅጣት ልትጠቀምበት አትችልም። ነገር ግን በሆርሙዝ ወሽመጥ ላይ የምታሳየው ወታደራዊ የበላይነት ያለምንም የኒውክሌር ጦርነት ፍርሃት በአሜሪካ ድጋፍ በሚንቀሳቀሱትና ነዳጃቸውን በዚሁ መስመር በሚልኩት የባህረ ሰላጤው የአረብ ሀገራት ላይ ፍጹም የሆነ የፖለቲካ የበላይነትና የማስፈራራት አቅምን ይሰጣታል። ይህ ማለት ኢራን የኒውክሌር ጦር መሳሪያ ሳያስፈልጋት የሆርሙዝን ማነቆን በመጠቀም ብቻ የምዕራባውያንን ህልውና መጋፈጥ የምትችልበትን ብልሃት ማግኘቷን ያረጋግጣል። ይህ ስልታዊ ምርጫ የሚያሳየው የኢራን የውጭ ፖሊሲ ካለፈው የርዕዮተ ዓለም ግትርነት ወጥቶ ወደ ተግባራዊ የኃይል መለኪያ እየተሸጋገረ መሆኑ ነው። ቴህራን የኒውክሌር ፕሮግራሟን ለምዕራባውያን እንደ ትልቅ የማስቀየሻና የማታለያ አጀንዳ ዲስትራክሽን የተጠቀመችበት እውነተኛውና ትልቁ ስራዋ ግን በሆርሙዝ ወሽመጥ ዙሪያ ያለውን ወታደራዊ ይዞታ ማጠናከር ላይ አድርጋ ነው እየሰራች የምትገኘው። የሆርሙዝ የባህር ወሽመጥ ለምን በቴህራን ወታደራዊ እቅድ አውጪዎች ዘንድ ከኒውክሌር ቦምብ በላይ ትልቅ ዋጋ እንደተሰጠው ለመረዳት የዚህን ጠባብ ስፍራ ዓለም አቀፋዊ የኢኮኖሚ ክብደትና የዓለምን የነዳጅ ንግድ የመቆጣጠር ፍጹም ማነቆነት መመልከት አለብን። በዓለም ላይ በየቀኑ በባህር ማጓጓዣዎች አማካኝነት ከሚንቀሳቀሰው አጠቃላይ የነዳጅ ምርት ውስጥ ወደ 20 በመቶ የሚጠጋው እጅግ ከፍተኛ መጠን የሚሸፍነውና የሚያልፈው በዚሁ ብቸኛ ጠባብ የባህር መስመር በኩል ነው። ይህም ስፍራውን የሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ የኩዌት፣ የኢራቅና የኳታር ግዙፍ የነዳጅና የተፈጥሮ ጋዝ ምርቶች ወደ ዓለም ገበያ የሚወጡበት ብቸኛ ስልታዊ መተላለፊያ በር እንዲሆን ያደርገዋል። ይህንን እጅግ ወሳኝ የውሃ መስመር ለአንድም ቀን ቢሆን ተዘግቶ መዋል ወይም ደህንነቱ አስተማማኝ እንዳይሆን ሲደረግ በቀጥታም ሆነ በተዘዋዋሪ በዓለም አቀፍ ደረጃ የነዳጅ ዋጋ በሰዓታት ውስጥ በከፍተኛ ሁኔታ እንዲጨምር በማድረግ የዓለምን የንግድ እንቅስቃሴ ማዛባትና አጠቃላይ ዓለም አቀፋዊውን የፋይናንስ መዋቅር ወደ ከፋና ወደማይቀለበስ የኢኮኖሚ ውድቀትን መክተት የሚችል አቅም ይኖረዋል። ይህ ወደር የማይገኝለት የኢኮኖሚ ክብደትና ስልታዊ ማነቆነት ደግሞ ለኢራን መንግስት በተግባር ሊለካ የሚችል እጅግ ግዙፍ ወታደራዊና ዲፕሎማሲያዊ አቅምን በነጻ የሚሰጥ የተፈጥሮ ስጦታ ሆኖ ያገለግላል። ቴህራን በዚህ የባህር መስመር ላይ መጠነ ሰፊ ጦርነት ውስጥ መግባት ሳያስፈልጋት በጥቃቅን የድሮን ጥቃቶች ወይም በስውር ፈንጂዎችና አማካኝነት ትናንሽ የደህንነት ስጋቶችን እንኳን መፍጠር ብትችል የዓለም አቀፍ የመርከብ መድን ዋስትና ወይም ኢንሹራንስ ዋር ሪስክ ፕሪሚየም ክፍያዎችን በከፍተኛ ደረጃ ስለሚጨምሩ የጭነት መርከቦች መንገዳቸውን ይቀይራሉ፣ ያቆማሉ። ያንን መስመር ብቻ ተጠቅመው ለዓለም ገበያ ነዳጃቸውን የሚያቀርቡት ሀገራት ደግሞ ሙሉ በሙሉ ይቆማል ንግዳቸው ማለት ነው። ጉዳዩ ይበልጥ አሳሳቢ የሚያደርገው ደግሞ በዚህ መስመር በኩል የሚጓጓዘው ነዳጅ ለምዕራብ
ምዕራባውያኑ ብቻ ሳይሆን እንደ ቻይና፣ ጃፓን፣ ህንድ፣ ደቡብ ኮሪያ ላሉት እስያ ኢኮኖሚ ግዙፋን ሀገራትም ጭምር ዋነኛው የህልውና መሰረት መሆኑ ነው። ኢራን ይህንን መስመር ሙሉ በሙሉ ለመቆጣጠር በምታደርገው ጥረት ውስጥ የአሜሪካን ወታደራዊ ጡንቻ ብቻ ሳይሆን መላውን ዓለም አቀፋዊው ማህበረሰብ ጭምር ታጋዥ አድርጋ የምትይዝበት ረቂቅ የፖለቲካ ቀመርን ነው እየዘረጋች ያለችው። የሆርሙዙ የባህር ወሽመጥ እጅግ ጠባብ ከመሆኑ የተነሳ መርከቦች የሚጓዙባቸው መስመሮች ጥቂት ኪሎ ሜትሮችን ብቻ የሚሸፍኑና በኢራን ወታደራዊ የባህር ጠረፍ ክልል ውስጥ የሚገኙ መሆናቸው IRGC ባለው የተራቀቀ የመድፍና የክሩዝ ሚሳኤል አሰላለፍ በቀላሉ የንግድ መርከቦችን እንቅስቃሴ የመቆጣጠርና የማስቆም የመገደብ ሙሉ ስልጣን እንዲኖሩ ያደርጋል። የሚያሳየን መስላችሁ የሆርሙዝ ወሽመጥ ክብደት ከወታደራዊ ይዞታነት ባለፈም የዓለምን ጂኦፖለቲካዊ መረጋጋት የሚወስን ትልቁ የመጫወቻ ሜዳ መሆኑ ነው። ኢራን አሁን ላይ የከፈተችው ይህ 3000 ኪሎ ሜትሮችን የሚሸፍነው ግንባር ዋነኛ ዓላማው አሜሪካ ትኩረቷን እንድትበትንና የሆርሙዝ የኢኮኖሚ ክብደትን በአግባቡ እንዳትጠብቅ ማድረግ ነው። ዋሽንግተን የዚህን ማነቆ አደገኛነት ስለምታውቅ ግን የነዳጅ ዋጋ እንዳይናጋ ለማድረግ ስትል ብቻ ከቴህራን ጋር ቀጥተኛ ወታደራዊ ግጭትን ከማባባስ በመቆጠብ የባህር ወሽመጡ ለቴህራን ምን ያህል አስተማማኝና የዓለም ኢኮኖሚ አንገት የሚይዝ የኃይል መሳሪያ መሆኑን በከፍተኛ ፍጥነት ትረዳለች የሚል እምነትን ይዟል። ኢራን የዓለምን ኢኮኖሚ ደም ስር የሆነውን የሆርሙዝ የባህር ወሽመጥን ሙሉ በሙሉ ለመቆጣጠርና ለጂኦፖለቲካዊ መሳሪያነት ለመጠቀም የምታደርገውን ወታደራዊ እንቅስቃሴ በትዕግስት የመመልከት ፍላጎት የላት አሜሪካ ግን ስትራቴጂካዊ የባህር መስመር በማንኛውም ወጪና መስዋዕትነት ክፍት ሆኖ እንዲቀጥል ለማድረግ ያላትን ጽኑ የማይናወጥና የቆየ ወታደራዊ ቁርጠኝነት አሁንም በይፋና በተግባር አረጋግጣ ቀጥላለች። ዋሽንግተን የእጅግ ጠባብ የውሃ መተላለፊያ በቴህራን ቁጥጥር ስር መውደቅ ወይም ለአንድ ቀንም ቢሆን በጥቃት ምክንያት ዝግ ሆኖ መዋሉ ለአሜሪካ ብሔራዊ ደህንነትና ለዓለም አቀፍ የነዳጅ ገበያ መረጋጋትና ለምዕራባውያን ህልውና ቀጥተኛ ከባድና ሊቀለበስ የማይችል ታላቅ አደጋ እንደሆነ ስለምታመን ይህንን መስመር ለማስከበር አስፈላጊውን ሁሉ ወታደራዊ እርምጃ ለመውሰድና እየወሰደችም ትገኛለች። ይህ የአሜሪካ ጽኑ አቋም ተራ ዲፕሎማሲያዊ መግለጫ ወይም የቃላት ማስፈራሪያ አይደለም። የዋሽንግተን ቀይ መስመር የሚያመለክትና አስፈላጊ ሆኖ ከተገኘ መላውን የመካከለኛው ምስራቅ ቀጠና ወደ ከባድ ቀጥተኛ ጦርነት ሊያስገባ የሚችል ዋነኛው የደህንነት ምሰሶ ተደርጎ ነው በአሜሪካ በኩል የተቀመጠው። አሜሪካ ይህንን ስትራቴጂካዊ የባህር መስመር ክፍት አድርጎ ለማቆየት የምታደርገው ጥረት በክልሉ ላለፉት 7 ዓመታት የገነባችውን ወታደራዊ መገኘት፣ ስልታዊ ተሰሚነትና ዓለም አቀፍ ተአማኒነቷን አስከብራ ለመቀጠል የምታደርገውን የህልውና ፍልሚያም ጭምር ነው። ሆርሙዝ በኢራን የባህር ኃይልና በእስላማዊው አብዮታዊ ዘብ IRGC ፍጹም ቁጥጥር ስር ከወደቀ አሜሪካ በባህረ ሰላጤው አረብ ሀገራት ዘንድ ያላትን የደህንነት ዋስትና ሰጪነትና የታማኝነት ሚናን ሙሉ በሙሉ ያከትምለታል። ይህ እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ ሀገራት የራሳቸውን ደህንነት ለመጠበቅ ሲሉ ፊታቸውን ወደ ኢራን፣ ቤጂንግ ወይም ሞስኮ እንዲያዞሩም በር የሚከፍት ነው። ዋሽንግተን በባህሬን የሚገኘውና መላውን የመካከለኛው ምስራቅ ባህርን የሚቆጣጠረውን ፊዝ ፍሊት በሰው ኃይልና በቴክኖሎጂ በከፍተኛ ሁኔታ በማጠናከር የተራቀቁ የጦር መርከቦችን የአይሮፕላን ተሸካሚዎችንና የጸረ ሚሳኤል ጋሻዎችን በወሽመጡ ዙሪያን በማሰማራት የኢራን ማንኛውም አይነት የባህር ላይ እገዳ ወይም ወታደራዊ ቁጥጥርን ለማድረግ የሚደረገውን ሙከራ በኃይል ለመመከት ዝግጁነቷን አጠናክራ ቀጥላለች። ይህንን ወታደራዊ ፍጥጫ ይበልጥ አሳሳቢ የሚሆነው ግን አሜሪካ በሆርሙዝ ወሽመጥ ላይ የዘረጋችውን የደህንነት አስተምሮ ወይም ዶክትሪን ዓለም አቀፍ ህግጋትን መሰረት ያደረገ መሆኑ ነው። ዋሽንግተን የሆርሙዝ ወሽመጥ ዓለም አቀፍ የባህር መስመር በመሆኑ በማንኛውም ሀገር ፍጹም ቁጥጥር ስር ሊወድቅ አይገባም የሚል ጽኑ ህጋዊ አቋም አላት። ይህንን መርህ ለማስከበርም ከተለያዩ የምዕራባውያንና የእስያ ሀገራት ጋር በመተባበር የጋራ የባህር ጥበቃ ጥምረት ወይም ኮአሊሽን ለመመስረት ትንቀሳቀሳለች። ይህ ማለት ኢራን በወሽመጡ ላይ የምታሳየው ማንኛውም አይነት የኃይል እርምጃ አሜሪካን ብቻ ሳይሆን ነዳጃቸውን ከዚያ አካባቢ የሚያገኙትን በርካታ ሀገራት በቀጥታ የሚነካ በመሆኑ ዋሽንግተን የምትወስደው ወታደራዊ አጸፋ እርምጃ ዓለም አቀፋዊ ድጋፍ ሊኖሩ የሚችልበትን መንገድ ታስቦ የተሰራ ስልትም አለ። ይህ የሚያሳየው መሰላችሁ የአሜሪካ ቁርጠኝነት በኢራን ከተከፈተው የ3000 ኪሎ ሜትሮች የሚሸፍነው ግንባር በቀጥታ የሚጋጭ ነው። ኢራን የአሜሪካን ጦር በተለያዩ ቦታዎችን በመበተን የሆርሙዝን ጥበቃ ለማላላት ብታቀድም ዋሽንግተን ግን ለሆርሙዝ ወሽመጥ የምትሰጠውን ስትራቴጂካዊ ዋጋ እጅግ ከፍተኛ በመሆኑ ሌሎች ግንባሮች ላይ የሚኖራትን መገኘት በመቀነስ ጭምር ትኩረቷን በዚህ ጠባብ የባህር መስመር ላይ አድርጋ እየተንቀሳቀሰች ትገኛለች። ለዚህም ነው በትላንትናው ዕለት ኢራን ሆርሙዝ ዝግ ነው ስትል የአሜሪካው ማዕከላዊ እዝ ሴንትኮም ግን ሆርሙዝ አሁንም ክፍት ነው፣ ክፍት ሆኖም ይቀጥላል የሚልን አቋም በጽኑ ሲያራምድ የነበረው። በአሁኑ ሰዓት በኢራንና በአሜሪካ መካከል ያለው የሰፋ ወታደራዊ ፍጥጫ የደረሰበት እጅግ አሳሳቢ ደረጃ ጉዳዩ በማንኛውም ሰዓት ቁጥጥር ወደማይገኝለት መጠነ ሰፊና አጠቃላይ የክልል መልክ ያለው ጦርነት ሊያመራ የሚችልበት ከፍተኛ ስጋትም በመካከለኛው ምስራቅ ላይ ተደቅኗል። በአንድ በኩል ኢራን የአሜሪካን የጦር አቅም ለመበተን ስትል 3000 ኪሎ ሜትር የሚሸፍን ግዙፍ ግንባርን በመክፈት ጥቃቶችን ወደ 6 የባህረ ሰላጤውና የቅርብ ምስራቅ ሀገራት ማስፋቷ፣ በሌላ በኩል ደግሞ አሜሪካ የሆርሙዝን የባህር ወሽመጥ ክፍት ለማድረግና ወዳጆቿን ለመጠበቅ ስትል ማንኛውም አይነት ወታደራዊ ጡንቻ ለመጠቀም መቁረጧ የሁለቱን ኃይሎች የዲፕሎማሲ መውጫ መንገዶች ወይም ኤስኬፕ ሩትስ በከፍተኛ ሁኔታ
እየጠበቡ መምጣታቸው ያሳያል። የአይነቱ እጅግ የጠበቀና የበረታ ወታደራዊ ፍጥጫ በማንኛውም ሰዓት በመሬት ላይ በሚፈጠር የአንድ ወገን የተሳሳተ ስሌት፣ ያልታሰበ የታክቲክ ስህተት ወይም ያለ ቅድመ ዝግጅት በሚከሰት ቀጥተኛ ወታደራዊ ግጭት ምክንያት ወደማይቀለበስና መላውን ቀጠና ወደሚያወድም መጠነ ሰፊ ጦርነት የመቀየር እድሉም እጅግ ሰፊ ይሆናል። የዚህ አደገኛ ግጭት ቀጣይ ስልታዊ አቅጣጫም በአብዛኛው የሚወሰነው ሁለቱ ዋና አካላት በሚቀጥሉት ቀናት በሚያሳዩቸው የወታደራዊ ጽናት፣ የታክቲክ ለውጥና የጥቃት አሰላለፍ ምርጫዎች ላይ ነው። ኢራን ቀደም ሲል የነደፈችውን ድርብ ሚናን የመጫወት ስልት በመጠቀም ጥቃቶቹን በስውር መዋቅሮቿ ወይም በአይአርጂሲ በኩል እያሳበበችና በ3000 ኪሎ ሜትሩ ግንባር ላይ ያሉትን የአሜሪካ የጦር ሰፈሮች እየመታች ከቀጠለች አሜሪካ የባህረ ሰላጤውን ሀገራት ደህንነት ለመጠበቅና ዓለም አቀፍ ተአማኒነቷን ለማላማጣት ስትል ከተከላካይነት ወደ አጥቂነት በመሸጋገር በቀጥታ የኢራን ምድር ወይም ዋና የወታደራዊ ማዘዣ ማዕከላትን ለመምታት ልትገደድ የምትችልበት እድልን ይፈጠራል። እንዲህ አይነቱ የሁሉም ኃይሎች ቀጥተኛና ፊት ለፊት የመጋጠም ክስተት ከተቀሰቀሰ ደግሞ ግጭቱ በሁለቱ ሀገራት ድንበር ላይ ብቻ የሚወሰን ሳይሆን መላውን መካከለኛው ምስራቅ የንግድ መስመሮችና የነዳጅ ማጣሪያዎችን በአንድ ጊዜ ወደሚያቃጥል የከፋ ትርምስን የሚከት ከመሆኑም በላይ በዓለም አቀፍ ደረጃ ሊታደገው የማይቻል የፖለቲካና የኢኮኖሚ ቀውስን መፍጠሩ የማይቀር መራራ እውነት ይሆናል ማለት ነው። ይህ የጦርነት ስጋት ይበልጥ ውስብስብ የሚያደርገው በግጭቱ ዙሪያ ያለውን የክልሉ ሀገራትና ሌሎች ዓለም አቀፍ ኃይሎች ሊኖራቸው የሚችለውን ተሳትፎና አሰላለፍ ነው። ጦርነቱ በይፋ ከተቀሰቀሰ እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያሉ ሀገራት የአሜሪካን ጦር በግዛታቸው ላይ በማስተናገዳቸው ብቻ የኢራን የመጀመሪያ የሚሳኤል ኢላማዎች ሊሆኑ የሚችሉ ሲሆን ይህም አጠቃላይ የባህረ ሰላጤውን አካባቢ ወደ ከባድ ፍርስራሽነት ሊቀይረው የሚችል ነው። በተጨማሪም እንደ ቻይናና ሩሲያ ያሉ ዓለም አቀፍ ኃይሎችም የራሳቸውን የጂኦፖለቲካዊ ጥቅም ለማስከበርና አሜሪካ በመካከለኛው ምስራቅ ጦርነት እንድትጠመድ ለማድረግ ሲሉ ለቴህራን የስለላ መረጃ፣ የዲፕሎማሲ ከለላና የወታደራዊ ቴክኖሎጂ ድጋፍ ሊያደርጉ ስለሚችሉ ግጭቱ የዓለምን ሀያላን ሀገራት ቀጥተኛ ያልሆነ የጦርነት አውድማ ወይም የፕሮክሲ ፕሌግራውንድነት የመሆን አቅምን ይፈጥርላቸዋል። የፖድካስት መሰናዳዎችን ስናጠቃለው ግን የተከበራችሁ የገበያ ሚዲያ ተከታዮቻችን ይህ የ3000 ኪሎ ሜትሮች የሚያካለው ግዙፍ የጦር ግንባር መከፈትና በሆርሙዝ የባህር መስመር ላይ የተቀሰቀሰው ታይቶ የማይታወቀው የኃይል ፍጥጫ በይፋ የሚያሳየን ትልቁና ዋነኛው እውነታ የመካከለኛው ምስራቅ አጠቃላይ የደህንነት መልክዓ ምድርና የጂኦፖለቲካ አሰላለፍ ወደ አዲስ እጅግ አደገኛና ወደማይመለስበት ስልታዊ የሆነውን ምዕራፍ ስለመሸጋገሩ ኢራን በአሜሪካ ወታደራዊ መዋቅር ላይ የነደፈችውን የመከላከል አቅምን በተለያዩ ጂኦግራፊያዊ ቦታዎች የመበተን ስትራቴጂና በጥበብ የያዘችውን ድርብ ሚና ፖለቲካ የቀደሙትን የተለመዱና ለዓመታት የቆዩትን የውክልና ጦርነት ስልቶችን ሙሉ በሙሉ የለወጠና ቀጥተኛ ክልላዊ የበላይነትን ለመቀዳጀት የታለመ ታላቅ ወታደራዊ ስራ ነው። የአዲስ መዋቅር ቀደም ሲል በአንጻራዊ ሰላምና መረጋጋት ውስጥ የነበሩትን እንደ ኳታር፣ ኩዌት፣ ባህሬን፣ ኦማን፣ የተባበሩት አረብ ኤምሬትስ፣ ዮርዳኖስ የመሳሰሉ ሀገራትን ለአደጋ ዳግም ያጋለጠና አሮጌውን የአሜሪካ መር የኃይል ሚዛንም ለማፍረስ የተወጠነም ታሪካዊ ክስተት ሆኖ ይመዘገባል። ይህ ቆይታችን ይበልጥ ጥልቅ የሚያደርግልን ጉዳይ ግን በኢራን የተዘረጋው አዲስ ወታደራዊ ስሌት አሜሪካ በክልሉ ያላትን ፍጹም የበላይነት በከፍተኛ ሁኔታ የተገዳደረና ዋሽንግተን ለወዳጆቿ የምትሰጠውን የደህንነት ዋስትና እውነተኛነት ፈተና ላይ የጣለ መሆኑ ነው። እስካሁን በነበረን ቆይታ እንደተመለከትነው ቴህራን ወታደራዊ ጡንቻዋን በአይአርጂሲ አፈንጋጭ አባላት ናሬቲቭ ስር በመደበቅ የጀመረችው ጨዋታ አሜሪካ የአጸፋ እርምጃ ለመውሰድ የምታደርገውን ውሳኔ አሰጣጥ ሂደት ሽባ ለማድረግ የተረቀቀ ብልሃት ቢሆንም መሬት ላይ የተዘረጋው እውነታ እንደሚያረጋግጠው ግን መካከለኛው ምስራቅ ከእንግዲህ ወዲያ በአንድ ሀያል ሀገር ፍላጎትና ትዕዛዝ ብቻ የምትመራ ቀጠና መሆኗ አብቅቶላት ይልቁንም ኢራን የዓለምን የኢኮኖሚ አንገት በሆርሙዝ በኩል በመያዝ የራሷን የኃይል ማዕከልነት በተግባር ያወጀችበት አዲስ ታሪካዊ ምዕራፍን ይፈጥራል። በመጨረሻ ግን የዚህ አጠቃላይ ታሪክ ምዕራፍ ዋነኛው ማጠቃለያችንና ቁልፉ ጉዳይ የሚሆነው መሰላችሁ የሆርሙዝ ሰርጥ ጉዳይ የመላውን ዓለም የወደፊት ህልውናና የኃይል አቅርቦት እጣ ፋንታን የመወሰን ፍጹም አቅም ያለው መሆኑ ላይ ነው። ከኒውክሌር ቦምብ ባለቤትነት በላይ ለሆርሙዞች ስልታዊ ቁጥጥር እጅግ የላቀ ትኩረት የሰጠችው ኢራን ይህ የባህር መስመር ክፍት ሆኖ እንዲቀጥል ለማድረግ ማንኛውም አይነት ወታደራዊ መስዋዕትነት ለመክፈል የቆረጠችው አሜሪካ የሚያደርጉት ፍጥጫ የወደፊቱን ዓለም አቀፍ የጂኦፖለቲካ ሁኔታ የሚቀርጽ ዋነኛው ማዕከል ነው የሚሆነው። የዚህ አስፈሪ ፍጥጫ የመጨረሻ ውጤት ግን የኢራን ቀጣይ ክልላዊ ሀያልነት ጉዞ ስኬታማነት ወይም በተቃራኒው የአሜሪካን ዓለም አቀፋዊ መሪነት፣ ተሰሚነት እንዲሁም የጥምረት የደህንነት አስተማማኝነትን የሚወስን በመሆኑ መላው ዓለም በከፍተኛ ትኩረትና ስጋት እንዲሁም በጭንቀት ውስጥ ሆኖ የሚከታተለው ታላቅ የታሪክ ምዕራፍ ሆኖ ይቀጥላል በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ ያመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁኝ በመቆየት ስለተከታተላችሁን እጅግ አድርጌ አመስግኜ እዚህ ጋር ሰናበታለሁ። እንደተለመደው የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ ያስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ሰንብቱልኝ። ሰላም።